አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንላችኋል። ለዛሬ ለተማክሰኞ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በዛሬ ዜናችንም የህዝብ ተወካዮች ምክር ቤት 30ኛ መደበኛ ስብሰባው ላይ ያደረገውን እንዲሁም የተነሱትን ጥያቄዎችና ምላሾችን በተመለከተ ትኩረቱን የሚያደርግ ይሆናል። ዜናውን ላይክና ሼር ሚዲያችንንም ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ ያክብሮ ግብዣችን ነው። በቅድሚያም በትረሳ ጉዳዮች በየቀኑ በርካታ ውጊያ ጦርነት ሊቀሰቅሱ የሚችሉ ትንኮሳዎች በትግራይ ባሉ ኃይሎች ይፈጸማል፣ በየጊዜውም አሉ ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የዚህን ዜና ዝርዝር አጠናቅረን ይዘናል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቅቅ ሁለት መደቦች ሆነዋል አሉ የፓርላማ አባሉ ዶክተር ደሳለኝ ጫኔ። የትግራይ ወጣቶች ለሱዳን ጦር እየተሸጡ ነው ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ዝርዝር ዘገባውን ይዘናል። ከውጭ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ከተባባሰው የሩሲያ ጥቃት ሀገራቸውን ለመከላከል በቱርክ በሚካሄደው የኔቶ ስብሰባ ላይ የአየር መቃወሚያ ለማግኘት የኪየቭ አጋሮችን እንደሚወተውቱ ተናገሩ። እነዚህ ለዛሬ ለተማክሰኞ ወደ እናንተ እንዲደርሱ ካዘጋጀናቸው ዜናዎቻችን መካከል አበይት ርዕሰ ጉዳዮቻችን ናቸው። አብራችሁን እስከ ፍጻሜው ከቆያችሁ ሙሉ ዘገባችን የሚደርሳችሁ ይሆናል። ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ ያክብሮ ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደምናያቸው እናልፋለን። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍ። በየቀኑ በርካታ ውጊያ ጦርነት ሊቀሰቅሱ የሚችሉ ትንኮሳዎች በትግራይ ባሉ ኃይሎች ይፈጸማሉ፣ በየጊዜውም አሉ ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፓርላማ አባላት ለተነሱላቸው ጥያቄዎች ምላሽ እንዲሁም ማብራሪያ በትግራይ ክልል ያለውን ወቅታዊ ጉዳይ የተመለከተን ሰጥተዋል። ተጨማሪ አለን። በምላሻቸው በየቀኑ በርካታ ውጊያ ጦርነት ሊቀሰቅሱ የሚችሉ ትንኮሳዎች በየጊዜው በትግራይ ባሉ ኃይሎች ይፈጸማሉ ሲሉ ተደምጠዋል። ከዛም ባለፈ በከፋ መልኩ በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሸጧል ያሉት ጠቅላይ ሚኒስትሩ በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁ ጉዳይ ህይወታቸውን እያጡ ነው ብለዋል። ጠቅላይ ሚኒስትሩ በዝርዝር ባነሱት ሀሳባቸውም ከሁሉ የከፋ ሆነ በርካታ የትግራይ ልጆች በጉልበት ታፍነው ሱዳን ላለው ጦርነት ተሸጧል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ህይወታቸውን እያጡ ነው የሚገኙት። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳዩ ወደ ሱዳን ተሸጋግሯል ብለዋል። በዚህ ሁሉ ውስጥ የትግራይ ህዝብ ተጎጂ ነው። የትግራይ ህዝብ የችግሩ ባለቤት ሳይሆን የችግሩ ገፈት ቀማሽ ነው። የትግራይ ህዝብ ችግር የበለጠ ያባባሰው የውስጥ ቁስል መሆኑ ነው። የማይታይ የውስጥ ቁስል በቀላሉ የማይሽር መሆኑ ነው ብለዋል። ዛሬ ላይ በትግራይ ውስጥ ከሚኖር ትግራዋይ በላይ በሰላም ወጥቶ መግባት የሚችል አፈሳ የማይካሄድበት በደሴ፣ በጎንደር፣ በባህር ዳር፣ በአዲስ አበባ፣ ቢሾፍቱ፣ አዳማ፣ አርባ ምንጭ፣ ሐዋሳ ያለው ትግራይ ካለው ሰው በላይ ሰላም አለው። ትግራይ ካለው ሰው በላይ በሰላም ወጥቶ መግባት ይችላል ብለዋል ጠቅላይ ሚኒስትሩ በመልእክታቸው።
የሚያሳዝነው የዚህ ጉዳይ ትግራይ ብቻ አይደለም። አማራ አካባቢ የሚንቀሳቀሱ ኃይሎች ለአማራ ሕዝብ ሰላም፣ ደህንነት፣ ጥቅምነት ታገላለን ብለው የሚሉ ኃይሎች በሚንቀሳቀሱባቸው አካባቢዎች ካለው የአማራ ተወላጅ ይልቅ ኦሮሚያ፣ ደቡብ፣ ሶማሌ ያለው አማራ ሰላም አለ። እነዚህ ልታገልልህ የሚሉ ኃይሎች ያሉበት አካባቢ የበለጠ ፍራቻ፣ የበለጠ ግድያ፣ የበለጠ ዘረፋና መታገዶች አሉ። ኦሮሚያ አካባቢ ለኦሮሞ እንታገላለን ብለው የሚምሉና የሚገዘቱ ኃይሎች ከሚንቀሳቀሱበት አካባቢ በላይ በአማራ ክልል የሚንቀሳቀስ፣ በሶማሌ የሚንቀሳቀስ፣ በአፋር የሚንቀሳቀስ ኦሮሞ የተሻለ ሰላም አለው ብለዋል። ዜጎች በገዛ ቀያቸው፣ በመንደራቸው፣ በገዛ ልጆቻቸው እየታመሱ ይገኛሉ። ከቀያቸው ሸሽተው መኖር የተሻለ ሰላም የሚያገኙበት እየሆነ መጥቷል። ከህዝብ ተነጥሎ ህዝብ አስለቅሶ ህዝብ ዘርፎ የሚደረግ ትግል ደግሞ የትም ማድረስ እንደማይቻል ከታሪኮቻችን መማር የምንችል ይመስለኛል ብለዋል። መንግስት አብዛኛውን ጉዳይ በትዕግስት የሚያየው፣ ወደ ግጭት የማይገባው ለምንድን ነው ያላችሁ እንደሆነ አላማ ቢስ ነው፣ አላማ የለውም። ይህንም ግጭት ከፈጸመን በኋላ አሳካን ብለን የምንናገረው አንዳች ቁም ነገር የለም። በዚያም ብንገድል ብንሞት ትርጉም የለውም ብለዋል። ኢትዮጵያ ውስጥ በተለይም ትግራይ አካባቢ ያለው የፖለቲካ አውድ የመጥረቢያ ፖለቲካ ሰለባ ነው። ትግራዋይና ኢትዮጵያውያን የሆኑት መጥረቢያ 3 አክተሮች አሉት። አንደኛው አክተር ከብረት የሚሰራው የሚቆርጠው የተሳለ ነገር፣ ሁለተኛው አክተር ተጣጥሞ እዛው ውስጥ የሚገባው እንጨት፣ ሶስተኛው አክተር እንጨቱን ይዞ የሚቆርጠው አካል ነው። የመጀመሪያው ብረት የተሳለ መጥረቢያ ምንም አላማ የለውም። የእጁን አላማ ይፈጽማል። እንጨቱን ሲያዘው ብቻ የእንጨቱን ፍላጎት፣ የእንጨቱን አላማ ፈጻሚ እንጂ የራሱ ሀሳብ፣ የራሱ አላማ የለውም ብለዋል። እንጨቱን የያዘውን እጅ ወደ መራው የሚሄድ፣ በያዘው እጅ የሚታዘዝ፣ የያዘውን እጅ ፍላጎት የሚመልስ እንጂ የራሱ አላማ የለውም። ህወሓት እንደ መጥረቢያ ነው፣ መያዣው እንጨት እንደ ሻዕቢያ ነው። ዋና አዛዦች፣ ባለጉዳዮች ሌሎች ናቸው ሲሉ ገልጸዋል። ከመጥረቢያው ጋር ከብረቱ ጋር ብንጋጭ እንጨቱ እስካለ ድረስ፣ ከእንጨቱ ጋር ብንጋጭ እንጨቱን የሚያዘው ሰው እስካለ ድረስ ዘላቂ ሰላም አናገኝም ብለዋል። ይልቁንስ ለመጥረቢያውና ለእንጨቱ ያለኝ ምክር የኢትዮጵያ ሰላምና እድገት የበለጠ ተጠቃሚ ያደርጋቸዋል፣ የሚልካቸውን አካል መጠቀም ያደርጋቸዋል እንጂ ምንም ፋይዳ የለውም የሚል ሲሆን፣ በእኛ በኩል ግን ዝግጅቱ ኢትዮጵያ የሰላም መደፍረስ ምንጭ የትም እንደሆነ ስለምናውቅ ከምንጩ የሚነሳውን ማንኛውንም ትንኮሳ ለመከላከል የሚያስችል ቁመና በመፍጠር ላይ የምንገኝ መሆኑን ለተከበረው ምክር ቤት መግለጽ እፈልጋለሁ ብለዋል። የኢትዮጵያ አንድነት፣ የኢትዮጵያ ሉዓላዊነት አደጋ ውስጥ ሊያስገባ የሚችል ማንኛውም ነገር ከመጣ ለመከላከል የሚያስችል ቁመና እንዳለን ላረጋግጥላችሁ ወዳለሁ ብለዋል ጠቅላይ ሚኒስትሩ በምላሻቸው። የፕሪቶሪያው ስምምነት እንደ ተራ የድርድር ሂደት ብቻ ሳይሆን በርካታ ተጨባጭ ውጤቶችን እያስገኘ ታላቅ የሰላም ውጥን ተደርጎ ሊወሰድ ይገባል አሉ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ። የሕዝብ ተወካዮች ምክር ቤት 30ኛ መደበኛ ስብሰባውን ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት እያካሄደ ይገኛል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤቱ አባላት የፕሪቶሪያ ስምምነትን በተመለከተ ለተነሱላቸው ጥያቄዎችና አስተያየቶች ምላሽ እንዲሁም ማብራሪያን ሰጥተዋል። በምላሻቸውም የፕሪቶሪያው ስምምነት እንደ ተራ የድርድር ሂደት ብቻ ሳይሆን በርካታ ተጨባጭ ውጤቶችን እያስገኘ ታላቅ የሰላም ውጥን ተደርጎ ሊወሰድ ይገባል ብለዋል። ከሁሉ በላይ ደግሞ አሸናፊና ተሸናፊ ወገኖች በእኩልነት ቁጭ ብለው የተወያዩበት መድረክ ነበር ሲሉም ጠቅላይ ሚኒስትሩ አክለዋል። መንግስት ወታደራዊ የበላይነትን ከጨበጠ በኋላ የተሸነፈውን አካል በጠረጴዛ ዙሪያ አስቀምጦ መደራደርና መፈራረም ብቻ ሳይሆን በችግር ውስጥ የነበሩ የታጠቁ ኃይሎችን ቀርቦ በመደገፍ የሰላም ያለውን ቁርጠኝነትን በተግባር አሳይቷል ነው ያሉት። በዚህም ስምምነት ምን ተገኘ ለሚሉ ወገኖች ቢያንስ በትግራይ ክልል ጊዜያዊ አስተዳደር ማቋቋም መቻሉን እንደ ትልቅ ስኬት ማንሳት ይቻላል ብለዋል። በተጨማሪም ከ60 ሺህ ያላነሱ ታጣቂዎች የዲዲአር ክፍያ ተፈጽሞላቸው ከሰራዊቱ እንዲቀነሱ የተደረገ ሲሆን በርካታ እስረኞችና ምርኮኞችም ተፈተዋል ነው ያሉት በማብራሪያቸው። በኢትዮጵያ ሉዓላዊነት ላይ ቅንጣት ታክል ስጋት የሚሆን አንዳች ኃይል የለም ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ሙሉ ዘገባው ተጠናቅሯል፣ እንደሚከተለው ይቀርባል።
ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 30ኛ መደበኛ ስብሰባ 2018 በጀት ዓመት የመንግስት አፈጻጸምን በተመለከተ ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያን ሰጥተዋል። በማብራሪያቸው ኢትዮጵያ በመቋቋም በመጠቀምና በመጋራት የዲፕሎማሲ መርሆች አማካኝነት ብሔራዊ ጥቅሟን በአስተማማኝ ሁኔታ የሚያስጠብቅ አቅም መገንባቷን አብራርተዋል። በሌላ በኩል የኢትዮጵያ ጠላቶች ከሀገሪቱ ፍላጎቶችና ብሔራዊ ጥቅሞች በተጻራሪ የሆኑ በሶስት መዎች ላይ የተመሰረቱ ስሁት መርሆችንና ስሌቶችን እየተከተሉ መሆኑን አስረድተዋል። ኢትዮጵያ የተፈጥሮ ሀብት ያላት አልገዛም የሚል ህዝብ ያላት ሊገዟት ብዙ ጊዜ ሞክረው ተሸንፈው የተመለሱባት ሀገር መሆኗንና ሀገሪቱን ማንበርከክ ቀላል አለመሆኑን ታሪክ ቢያውቅም ጠላቶቿ ግን ይህንን እውነት ይክዳሉ ብለዋል። ጠላቶች በዚህ ስሁት መንገዳችን ይህችን ሀገር ስትራቴጂካዊ ጥልቀት ያላት የሰብአዊ ኃይል ትርፍ ያላትና የወጣቶች ሀገር መሆኗን እንዲሁም በክፉ ጊዜ ራሷን መከላከል እንደምትችል ይረሳሉ ነው ያሉት። የሀገሪቱ አቀማመጥና ተቋማዊ ልምዶች ቀላል አለመሆኑን የገለጹት ጠቅላይ ሚኒስትሩ ጠላቶች ይህንን በመርሳት ስሁት ስሌት ውስጥ የሚገኙ መሆኑን አስገንዝበዋል። በዚህ ምክንያት ስለኛ ሲያስቡ ድህነታችንን እንጂ እምቢ ባይነታችንን ማስታወስ እንደማይፈልጉና አንዳንዴም ማራከስ እንደሚሹ አንስተዋል። የዚህ ጊዜ ያለፈበት ስልትና ምኞት እስረኛ መሆን ሌላውም የጠላቶች ስሁት ስሌት መሆኑን አስገንዝበዋል። ጠቅላይ ሚኒስትሩ በማብራሪያቸው ማጠቃለያ የትኛውም የሀገር ውስጥ ባንዳና የውጭ ጠላት ቢተባበር እንኳን በኢትዮጵያ ሉዓላዊነት ላይ ቅንጣት ታክል ስጋት እንደሌለ በአስተማማኝ ሁኔታ አረጋግጠዋል። የቤት ኪራይ ዋጋ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ ሁለት መደቦች ሆነዋል አሉ የፓርላማ አባሉ ዶክተር ደሳለኝ ጫኔ። የፓርላማ አባሉ ዶክተር ደሳለኝ ጫኔ ሰላምና ጸጥታ እንዲሁም የማክሮ ኢኮኖሚ ጉዳዮችን የተመለከቱ ጥያቄዎችን ለጠቅላይ ሚኒስትሩ አቅርበዋል። ዶክተር ደሳለኝ ጫኔ ላለፉት 5 ዓመታት የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ላይ ሲመጡ የገቡት የሰላም እንዲሁም የብልጽግና ቃል ኪዳን ነበረ፣ በተግባር ያየ ነው ግን ተገላቢጦሽ ነው በማለት ጠንከር ያለ ትችትን ሰንዝረዋል። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመት እንዲሁም ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤኒሻንጉል ጉሙዝና በሌሎች አካባቢዎች የሚታዩ ቀጣይነት ያላቸው ግጭቶች እንዲሁም ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብትን ነፍገዋል ሲሉ አክለዋል። በቅርቡ ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል ሲሉም ጉዳዩ የደረሰበትን አሳሳቢነት የጠቆሙት ሲሆን ጠቅላይ ሚኒስትሩም ማብራሪያን ሰጥተዋል። የትግራይ ወጣቶች ለሱዳን ጦር እየተሸጡ ነው ሲሉ ዶክተር አብይ አህመድ ገለጹ። የፕሪቶሪያው የሰላም ስምምነት ከተራ ድርድር ሂደት ባለፈ ዘላቂ ሰላም መሰረት መሆኑን የገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ ክልል ውስጥ አሁንም ድረስ ህዝቡን የሚያምሱ እንዲሁም ወጣቶችን ለጦርነት አሳልፈው የሚሸጡ ኃይሎች መኖራቸውን ይፋ አድርገዋል። ጠቅላይ ሚኒስትሩ በወቅታዊና ብሔራዊ ጉዳዮች ላይ በሰጡት ማብራሪያ የፕሪቶሪያው ስምምነት ለሀገር ሰላም ሲባል የተደረገ ትልቅ እርምጃ መሆኑን አስገንዝበዋል። ፕሪቶሪያ እንደ ድርድር ብቻ መታየት ያለበት አይደለም ያሉት ጠቅላይ ሚኒስትሩ መንግስት ለሰላም ሲል ከፍተኛ ዋጋ መክፈሉንና መውረስ የሚችላቸውን በርካታ ሀብቶችን ጭምር ለሰላም እድል ለመስጠት ሲባል ሳይነካ እንዲመለሱ ማድረጉን ገልጸዋል። ይሁን እንጂ አሁንም በክልሉ ውስጥ ሰላም የማይፈልጉ አንዳንድ ምሩካን የትግራይ ህዝብን እያመሱ እንደሚገኙና ሰላማዊ ህይወቱን እያስተጋጎሉበት እንደሆነ ጠቁመዋል። አክለውም እነዚህ ሰላምን የሚያውኩ ኃይሎች የራሳቸውን ቤተሰቦች በአዲስ አበባ እንዲሁም በውጭ ሀገራት በሰላምና በምቾት እያስቀመጡ በክልሉ ግን የንጹሃንን ህይወት ለብጥብጥ እየዳረጉ መሆኑን ገልጸዋል። በተለይም በአሁኑ ወቅት በርካታ የትግራይ ወጣቶች ታፍሰው በሱዳን ለሚካሄደው ጦርነት በገንዘብ እየተሸጡ እንደሚገኙ የገለጹት ጠቅላይ ሚኒስትሩ ይህ ድርጊት በአስቸኳይ ሊቆም እንደሚገባ አሳስበዋል። በመንግስት በኩል ለሰላም የተዘረጋው እጅ የጸና ቢሆንም በፕሪቶሪያ ለምን ተስማማችሁ በማለት ስምምነቱን ለማደናቀፍና ሀገሪቱን ወደ ሌላ ግጭት ለመክተት የሚፈልጉ ኃይሎች መኖራቸውን ህዝቡ ሊገነዘብ እንደሚገባም አስገንዝበዋል። ሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ
የትግራይ ወጣቶች በማያውቁት ጉዳይ ህይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳይ ወደ ሱዳን ተሸጋግሯል። በዚህ ሁሉ ውስጥ የትግራይ ህዝብ ተጎጂ ነው። መንግስት ለሰላም ሲል ከፍተኛ ትዕግስት ቢያሳይም ህወሓት ግን አሁንም የትግራይ ህዝብን ሰላም እያነሳ ነው አሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ። ዝርዝር ዘገባን ይዘናል፣ እንደሚከተለው ይቀርባል። ጠቅላይ ሚኒስትሩ አክለውም ህወሓት የትግራይ ወጣቶችን በግዳጅ እየመለመለ ለሱዳን በመሸጥ ላይ እንደሚገኝ ተናግረዋል። ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። የፕሪቶሪያው ስምምነት ብዙዎች ተጠቃሚ የሆኑበትና ተቋርጠው የነበሩ መሰረታዊ አገልግሎቶች ዳግም እንዲጀመሩ ያስቻለ ትልቅ የሰላም ትሩፋት እንደሆነ አብራርተዋል። መንግስት ለሰላም ዘላቂነት ሲል ጦርነት ሊያስነሱ የሚችሉ በርካታ ትንኮሳዎችን በከፍተኛ ትዕግስት ማለፉን የገለጹት ጠቅላይ ሚኒስትሩ በጦርነቱ ወቅት የተማረኩ ታጣቂዎች በሰላም ወደ ማህበረሰቡ ቢቀላቀሉም የተለቀቁት ኃይሎች ዳግም ወደ ስፍራው ተመልሰው ችግር እየፈጠሩ መሆናቸውን አስገንዝበዋል። በተጨማሪም መንግስት ለሰላም እንዲሁም ለቤተሰቦቻቸው ሲባል የወንጀለኞቹን ንብረት ጭምር ሳያግድባቸው መቆየቱን ጠቁመው ነገር ግን ወንጀለኞቹ አሁንም ጸረ ሰላም እንቅስቃሴያቸውን በመቀጠላቸው የችግሩ ፈጣሪ ያልሆነው የትግራይ ህዝብ ክፉኛ እየተጎዳ ይገኛል ብለዋል። በአሁኑ ወቅት የህወሓት ቡድን ወደ ባሰ ወንጀል መሸጋገሩን በማብራሪያቸው ያነሱት ጠቅላይ ሚኒስትር ዶክተር አብይ አህመድ ቡድኑ የትግራይ ወጣቶችን በግዳጅ እየመለመለ ለሱዳን በመሸጥ ላይ እንደሚገኝ ገልጸዋል። በአሁኑ ጊዜ በመላው የትግራይ አካባቢዎች አፈሳ በስፋት እየተካሄደ መሆኑን ጠቅሰው በዚህም የተነሳ የትግራይ ልጆች አሁን ላይ በሰላም እየኖሩ ያሉት ከክልላቸው ውጪ በሆኑ የሀገራችን አካባቢዎች ብቻ መሆኑን አብራርተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ባደረጉት ንግግር ህይወታቸውን ለሀገር የሚሰጡ የመከላከያና የጸጥታ አካላትን ማክበር የስልጣኔ መገለጫ መሆኑን አስታወቁ። ዜጎች መንግስትን ወይንም ፖሊሲዎችን መቃወም ቢችሉም ሰራዊቱን እንደ ገዳይ መቁጠርና ተቋማትን ለማፍረስ መሞከር በአስቸኳይ ሊታረም የሚገባው ያለ መሰልጠን ምልክት መሆኑን አሳስበዋል። በተጨማሪም ጠቅላይ ሚኒስትሩ በምርጫው ወቅት ስለነበሩ የጸጥታ ስጋቶች ማብራሪያ የሰጡ ሲሆን በአርሲ፣ አዲስ አበባ፣ ባህር ዳር እንዲሁም ጎንደር ከተሞች ረብሻ ለመፍጠርና ምርጫውን ለማደናቀፍ የታቀዱ የጥፋት ሴራዎች በጸጥታ አካላት ከፍተኛ ጥንቃቄ ሙሉ በሙሉ መክረፋቸውን ገልጸዋል። በአርሲ ዞን በተደረገ የጥፋት ዝግጅት በአንዳንድ የሃይማኖት ተቋማት ውስጥ ሳይቀር በርካታ ቦምቦችን፣ ጠመንጃዎችን ተደብቀው መገኘታቸውንም ይፋ አድርገዋል። በዚሁ በአርሲ ዞን የጥፋት ኃይሎች ከጸጥታ አካላት ጋር ባደረጉት ግጭት በጥቅሉ የ11 ሰዎች ህይወት ያለፈ ሲሆን ከነዚህም ውስጥ 8ቱ ህዝብን ለመታደግ ራሳቸውን መስዋዕት ያደረጉ የፖሊስና የሚሊሻ አባላት መሆናቸውን ጠቅሰዋል። ጠቅላይ ሚኒስትሩ እነዚህ የጸጥታ አካላት የብዙ ንጹሃን ህይወትን እያተረፉ ታላቅ ባለውለታዎች በመሆናቸው መላው ህዝብ ከፍተኛ ክብርና አድናቆት ሊቸራቸው እንደሚገባም አጽንኦት ሰጥተዋል። የፌዴራል መንግስት የ2019 በጀት 2.34 ትሪሊዮን ብር ሆኖ ጸደቀ። የኢፌዴሪ የህዝብ ተወካዮች ምክር ቤት ባካሄደው 5ኛ ዓመት የስራ ዘመን 30ኛ መደበኛ ስብሰባው የ2019 በጀትን በሙሉ ድምጽ አጽድቋል። የ2018 በጀት ዓመት የጸደቀው በጀት 1.93 ትሪሊዮን ብር የነበረ ሲሆን በምክር ቤቱ የጸደቀው አዲሱ የ2019 ዓመት አጠቃላይ በጀት ደግሞ 2.34 ትሪሊዮን ብር ሆኗል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ወደ እናንተ እየደረሰ የሚገኘውን ቀን መሃል ዜናችንን ነው። አሁን ደግሞ ከውጪ የዜና ምንጮች ወደ ያዝናቸው አለፈን። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባ
በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር። እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ከተባባሰው የሩሲያ ጥቃት ሀገራቸውን ለመከላከል በቱርክ በሚካሄደው የኔቶ ስብሰባ ላይ የአየር መቃወሚያ ለማግኘት የኬቭ አጋሮችን እንደሚወተውቱ ገለጹ። ዋና ከተማዋ ኬቭ ከአንድ ሳምንት ባነሰ ጊዜ ውስጥ ለሁለት ጊዜ የሩሲያ ሚሳይል የዘነበባት ሲሆን በጥቃቶቹ ከ50 የሚበልጡ ንጹሃን ተገለዋል። ፕሬዝዳንት ዜሌንስኪ የእርዳታ ጥሪያቸው እንዲህ አይነት ጥቃቶችን ለመቀልበስ የሚያግዝ ስለመሆኑም ነው የተናገሩት። በአንካራ የሚካሄደው የምስራቅ አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጉባኤ ዜሌንስኪ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ወሳኝ ንግግር ለማድረግ እድልን ያገኛሉ። ንግግሩ የሩሲያ የጭካኔ ጥቃቶች የደካማነት ማሳያ እንጂ የጥንካሬ እንዳልሆነ እንዲሁም ቭላዲሚር ፑቲን የተከበረ ሰላምን ለማምጣት ንግግር እንደሚያደርጉ ጫና ሊደረግባቸው ይገባል የሚል አቋማቸውን ለማስረዳት ይጠቀሙበታል። በቅርብ ጊዜያት ውስጥ ዩክሬን ላይ የተፈጸሙ ያሉ ጥቃቶች ኬቭ የረጅም ርቀት የድሮን ጥቃቶችን ሩሲያ ላይ አጠናክራ መፈጸሟን ተከትሎ የመጣ ነው። የኬቭ በድሮን ጥቃቶች የነዳጅ ማጣሪያዎችን እንዲሁም ወታደራዊ ኢላማዎችን በመምታት ከፍተኛ የነዳጅ አቅርቦት እጥረት እንዲሁም የኃይል መቆራረጥ እንዲፈጠር አድርጋለች። የሩሲያ የማህበራዊ ትስስር ገጾች ሰዎች ነዳጅ ለመግዛት ለሰዓታት ሲሰለፉና በተፈቀደላቸው አነስተኛ የነዳጅ መጠን ሲጋጩ በሚያሳዩ ተንቀሳቃሽ ምስሎች የተሞሉ ናቸው። ለዛሬ ለተማክሰኞ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን አበቃን። ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ ያክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በእኔ ቦታ በቃው። ሰናይ ቀን ተመኘን።